ምርጫው እንዳይካሄድ የሚፈልጉ አካላት የቻሉትን ሁሉ አድርገዋል። ነገር ግን ከየትኛውም ጊዜ በተሻለ መልኩ ከፍተኛ የመራጭ ቁጥርን ያካተተ ዲሞክራሲያዊና ሰላማዊ ሆኖ የኢትዮጵያንና የሕዝቦቿን አይበገሪነት ያረጋገጠ ሰባተኛው ጠቅላላ ምርጫ ተካሂደዋል። ከሌሊቱ 8 ሰዓት ነው ለምርጫ የወጣ ነው። ከሌሊቱ 8 ሰዓት ወጥተን ይሄው ምርጫችንን በሰላም እያካሄድን ያለ ነው እና በጣም ጥሩ ነው። እኛ ወረዳ ላይ በጣም በሚገርም ሁኔታ እየተካሄደ ነው ያለው። ምንም አይነት ችግር የለም። ህዝቡ ራሱ ሌሊት ማንም ሳይቀሰቀሰው ህዝቡ 8 ሰዓት ነው የመጣው። የሚገርማችሁ ነገር ማለት ነው። ለምርጫ ነው የመጣሁት። መመርጠውም ደግሞ የራሴን ልቤ ያሰበውን በውስጥ ያለ ይጠቅመኛል ያልኩትኝ አገሪቱን ወደ ተለወጠ ወደ ተሻለ እርምጃ ይወስዳል የምለውን በልቤ ላይ ያሰብኩትኝ የሚሆነኝን የሚጠቅመኝን መርጣለሁ ብዬ ነው እዚህ አካባቢ የመጣሁት። ኢትዮጵያ በልጆቿ ታፍራና ተከብራ ትኖራለችና ጠላቶች እንዳሉት ሳይሆን ብርቱ ልጆቿ እንዳሰቡት እድሜና ጾታ፣ ሰው ሰራሽና የተፈጥሮ ሁኔታዎች ሳይገድባቸው ያሰቡትን አሳክተው አሳይተዋል። ይህም የጸናች ሀገርን ለመጪ ትውልድ ማስረከብን ያነገበ ታላቅ ኃላፊነት ነው። አረጋውያን በዚህ ምርጫ እንዳያችሁት በድጋፍ ወጥተው መርጠዋል። አዛውንቶች ተሰልፈው የመረጡት እነሱ ስለሚኖሩበት ሳይሆን በእነሱ ድምፅ ሀገር መጽናት ስላለበት፣ በእነሱ ድምፅ የልጆቻቸው ሀገር ቀጣይነት መረጋገጥ ስላለበት፣ በዚያች ቀን ህይወታችን እስካለ በእኛ ድምፅ ምክንያት ልጆቻችን ሀገረ መንግስት ያላቸው መሆን ስላለባቸው ብለው ተደግፈው ወጥተው መርጠዋል። ሀዘንተኞች ከሀዘን ተነስተው መርጠዋል። እናቶች ልጆች አዝለው ወጥተው መርጠዋል። ይሄንን አቅልለን አንወስደውም፣ እንደ ታላቅ አደራ የምንወስደው። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ጊዜ ሰባተኛው ጠቅላላ ምርጫ ለመማር ፈቃደኛ ለሆነ የፖለቲካ አካል ትምህርት የሰጠ እንደሆነ ነው። ኢትዮጵያውያን አትመዝገቡ፣ አትደግፉ እና አትምረጡ የሚሉ ማስፈራሪያዎችን በማሸነፍ ለዲሞክራሲ ታግሎ ኢትዮጵያን አሸናፊ አድርጓታል። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሐሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ኢትዮጵያውያን ሀገራቸውን አሸናፊ ከማድረግም በተጨማሪ ጽንፈኝነትንና ዘረኝነትን አንፈልግም በማለት የበለጸገች ሀገር እውን ለማድረግ በአንድነት ቆመዋል። ይህንን በተሳካ ሁኔታ ማስቀጠል ሀገርን እንዲመራ በህዝብ ኃላፊነት የተሰጠው መንግስትም ነው። ሀዘንተኞች ከሀዘን ተነስተው መርጠዋል። እናቶች ልጆች አዝለው ወጥተው መርጠዋል። ይሄንን አቅልለን አንወስደውም፣ እንደ ታላቅ አደራ የምንወስደው። ከዚያም ባሻገር ጥይት ይተኮሰባቸው፣ የጥይት ድምፅ እየተሰማ ሸብረክ ሳይሉ ወደ ምርጫ ጣቢያ ሄደው የመረጡ ዜጎቻችን ለተመረጠው ሰው ሁሉና ለመንግስት በከፍተኛ ሁኔታ አደራ የሰጡ ሲሆን እኛም በታላቅ ሸክም በታላቅ ኃላፊነት የምናየው ይሆናል። በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ በምርጫው 85 በመቶ በሆኑ ወንበሮች ላይ ብቻ የተወዳደረ ሲሆን ቀሪው 15 በመቶ ወንበር ለተፎካካሪ ፓርቲዎች ብቻቸውን እንዲወዳደሩበት እድል መስጠቱን ጠቅላይ ሚኒስትሩ በማብራሪያቸው አንስተዋል። በምርጫው በርካታ የተፎካካሪ የፖለቲካ ፓርቲዎች መሳተፋቸውን አንስተው የምርጫው ሂደት ሰላማዊ፣ ዲሞክራሲያዊና የህዝብ ይሁንታ የታየበት ሆኖ በስኬት መጠናቀቁን አስታውሰዋል።